መሰረት የኦሮሞ ነፃ አውጪ ድርጅት ኦኤልኤፍ ያቀርብልናል። ማይኩን ወደሳቸው ወደሙ ስለሳቸው ትንሽ ማስተዋወቅ ይፈልጋል ዮሐንስ። እንግዳችንን ያው አንድ ሌላ ወጣት ይዘንላችሁ መጥተናል። አቶ አሚን ጁንዲ ይባላሉ። የኦሮሞ ነፃ አውጪ ግንባር ጀነራል ሴክሬታሪ ናቸው፣ ዋና ጸሐፊ። በትግል ውስጥ ብዙ ተሳትፎ እንዳደረጉ ነው እናውቀው በኦሮሞ ነፃ አውጪ ግንባር ውስጥ እና ከነሱ አባላት አካባቢ ከተሰጠኝ አስተያየቶች ውስጥ እሳቸው ከልዩነት ይልቅ አንድነትን፣ ከመራራቅ ይልቅ መቀራረብን፣ ከጥላቻ ይልቅ ፍቅርን፣ ከመጠራጠር ይልቅ መተማመንን፣ ከመተማማት ይልቅ በግንባር መነጋገርን፣ ከመፎካከር ይልቅ በቅርብ አብሮ መስራትን ጠቃሚ መሆኑን የሚያምኑ ሰው ናቸው እና በወሌፍ በኩል ያለውን አመለካከት ከእሳቸው ከራሳቸው እናዳደብታለን። አመሰግናለሁ። Thank you. እንደምን ዋላችሁ? በቅድሚያ አቶ አንዳርጋቸው የግንቦት 7 ዋና ጸሐፊ እንዲሁም ኪኖት ስፒከርስ ዶክተር አክሎግና ወጣቱ ዩኒቨርሲቲ ተማሪ እንዲሁም በዚህ ስብሰባ ላይ የተገኛችሁ የዳላስና የአካባቢው ህዝቦች በሙሉ በቅድሚያ እንኳን በሰላም መጣችሁ ላለሁ። በመቀጠል ደግሞ በዳላስ የግንቦት 7 ቻርተር የዚህ ስብሰባ አዘጋጆች ይህንን ጥሪ ስላደረጋችሁልኝ በድርጅቴና በራሴ ስም በዚህ የህዝቦችና የሀገራችን ጉዳይ ላይ ለመማከር እዚህ በእናንተ መካከል ስለተገኘውና ይሄንን ጥሪ ስላደረጋችሁልኝ ደግሜ አመሰግናለሁ። ilmaan oromoo as keessa jirtan akkasumas bakka adda addaatirraa na dhageeffachaa jirtan baga nagaan dhuftaniin jedha. Hiree kanaanis akkam jirtanis niin jedha. አማርኛዬ እንደምታዩት እንደ መለስ ዜናዊ ምርጫ 100% የደፈነ ስላልሆነ በቅድሚያ ይቅርታ ጠይቃለሁ። እዚህ ውስጥ እንዳላችሁ አንድ ባንዱን ካባላቃችሁ አንዳንድ ታላላቅ ሰዎች ምሁራኖች ያባቴ እድሜ ያላችሁ ብዙ ዝናን የሰራችሁ ሰዎች ልትኖሩ ትችላላችሁ። በጅምላው ሳይ እንኳን በሰላም መጣችሁ ላለሁ። የስብሰባ ደግሞ ዛሬ አንድ ሰው ሪኮግናይዝ እንዲያደርግልኝ የምፈልገው ሰው አለ። የሰው በልጅነቴ ሃይ ስኩል ተማሪ ሆኜ እነሆ ዛሬ እኔ እዚህ የቆምኩበትን ጉዳይ ለመታገል ለ13 15 አመታት በፋሺስቱ ደርግ እስር ቤት የነበሩና ሃይ ስኩል ተማሪ ሆኜ አሁን ያለኝን የፖለቲካ አመለካከት እንድኖር የቀሰሙኝ ጭንቅላቴ ኢንጂነር ማለት ይችላልው አባቴና ታላቅ ወንድሜ የሆነ ግን ድርጅት የመስራች ኃይሎች ከሆኑት ዛሬ እድሜያቸው ኖሮ እኔም አድጌ በዚህ ጉዳይ በህዝባችን በሀገራችን ጉዳይ ላይ እንድማከር ከሳቸው ፊት ቆሜ በዳላስ ከተማ ሳያቸው ትልቅ ኩራት ይሰማኛል። አቶ መሐመድን እናመስግኑልኝ። ይሄን ካልኩ በኋላ ወደ መጣውበት ጉዳይ ገባለሁ። እንዳልኩትም ስለ አማርኛዬ አንዳንዴ ቃላቶች ሲጠፉ ሰርች አርጌ ከጭንቅላቴ ውስጥ ለማምጣት ስለምፈልግ እንደዛ እንድትረዱኝ ፈልጋለሁ። ምናገረው በሶስት ነጥቦች ላይ ነው። አንደኛ ኦነግ እና የኦነግ ትግል ኦነግን
ኦነግ ትግል እንዴት ያዋል ኦሮሞ ህዝብ እንዴት ያዋል የተቀረው ኢትዮጵያ ደግሞ እንዴት ያዋል ስለዚህ ወደ ትብብሩ ከመናገሬ በፊት ማን እንደሆነ እንኳን እንድትረዱ እንፈልጋለሁ ማለት ነው ወኪዬ እዚህ ያለሁት ኦነግ በጀነራል ከማል ገልቹና በጀነራል ኃይሉ ጎንፋ የሚመራውን ድርጅት ወኪዬ ነው እዚህ ያለሁት ይህ ስብሰባ ከዚህ ከተደረጉት ስብሰባዎች ቀጥሎ የተደረገ ነው በዲሲ በጀርመን እና በተመሳሳይ ቦታዎች ተመሳሳይ ስብሰባን ከግንቦት 7 ጋር ጀምረናል ይሄ ትብብር ወዴት እንደሚያመራ መልስበታለሁ አሁን ግን ስለ ኦነግ ትንሽ ልበል ኦነግ ከመሰረቱ አንስቶ ስለዚህ ድርጅት ብዙ ተዘርዝሯል ብዙም ተብሏል ብዙ ምስሎችም ስለ ኦነግ ተስለዋል ግን እውነተኛው ኦነግ ምንድነው ማን ነው ለኢትዮጵያ ህዝብስ ግልጽ መሆን የሚገባው ጉዳይ ነው የዛሬው ዋነኛ የስብሰባችን ዓላማ የኦነግን ዓላማ ለመግለጽ የኦነግን ጀብደኝነት ወይም ደግሞ የታሪክ ህይወት ለማዝራራት አይደለም በት ለዚህ ለገባንበት ትብብር ኦነግ ማን ሆኖ ነው ለሚለው ብዙ ሰው ጥያቄ ሊሆን ስለሚችል እንድረዱልኝ ፈልጋለሁ ኦነግ ከመሰራረቱ ዲሞክራሲያዊ ስርዓትን ያነገበ በፍትህና በህግ ባህላይነት አመለካከት ላይ የታነጸ በህዝቦች እኩልነትና ነጻነት የሚያምን ድርጅት በመሆኑ በፖለቲካ ፕሮግራሙም ሆነ በዕለት ተዕለት እንቅስቃሴው ህዝቦችን እንደ ህዝብ ጭቆናው አካልና የትግሉ ዋነኛ ታርጌት አድርጎት እንደማያውቅ ላረጋግጥላችሁ እወዳለሁ በኦነግነት ህዝቦች ከህዝቦች ጋር እንደ ህዝብ መሰረታዊ ችግር እንደሌለው ያምናል አስከፊ ስርዓትን ለማቆየትም የጭቆናን ስርዓት ለማንሰራራትም የሚሹ ጥቂት ከሁሉም ብሔረሰቦች የመረጩ ኃይሎች እንዳሉ ግልጽ ነው የዛሬዎቹ አምባገነን መሪዎች ከትግራይ ስለወጡ የትግራይ ህዝብ እንደ ጨቋኝ ህዝብ አናየው ይህን መደምደም ካልቻል የትላንትናውንም የፊውዳልም የፋሽስቱን ስርዓትም ከአማራው ህዝብ ነው ተብሎ አማራን ጨቋኝ ህዝብ ልንለው አንችልም አይገባም ይህ ማለት በየተራ መጥተው ግብ ሰርተው ያለፉ ጨቋኝ አካላቶች ሁሉ የራሳቸውን ስርዓት እንጂ ማንንም ህብረተሰብ የማይወክሉ መሆኑን ኦነግ አሳምሮ ያውቃል ስለዚህ ኦነግ ይህንን እውነታ በማመን የፖለቲካ ፕሮግራሙም ሆነ የዕለት ተዕለት ትግሉ ያነጣጠረው በፖለቲካ የጭቆና መረብ በኢኮኖሚ ብዝበዛ የመዋቅር ሰንሰለትና በማህበራዊ ህይወት ፍትህና ነጻነት ማጣት በተፈጠሩ የሥርዓት በደሎችና ስርዓቱን ባዋቀሩ የመሪ የፖለቲካ ኃይሎች ላይ መሆኑን እንድትረዱ አስገነዝባለሁ ይህ ማለት ባጭሩ ችግራችን ከህዝቦች ሳይሆን ከህዝብ አብካሪ የወጡ መሰሪ አምባገነኖች ጦረኞችና ወራሪዎች ከፈጠሩት ስርዓት ብልሹና አድሏዊ ስርዓት ጋር ብቻ ነው ስንታገለው የኖርነው እየታገልነው ያለነው ወደፊትም የምንታገለው ይህን አስከፊ ስርዓት እንጂ ህዝቦችን እንደ ህዝብ ለይተን እንዳልሆነና ይህ የኦነግ ኮር ቫልዩ እንደሆነ ላስመሰክር እወዳለሁ ከዚህ ሁኔታ በመነሳት ኦነግ የኢትዮጵያም ሆነ የኢትዮጵያ ህዝቦች ጠላትም አልነበረም አሁንም አይደለም ወደፊትም አይሆንም በተመሳሳዩም የኢትዮጵያን ህዝብም ሆነ ኢትዮጵያን በጠላትነት ፈርጆም አያውቅም ከዚህ በተረፈ ኦነግን ወይም ስለ ኦነግ በፊውዳሉ ቅሪተ አካሎች በፋሺስቱ ደርግ ካድሬዎችና በዛሬው አምባገነን የወያኔ መንግስት ፕሮፓጋንዳ
ስለ ኦነግ የሳሉት ጭራቃዊ ምስል ከፖለቲካ ፕሮፓጋንዳ ወይም የሥራ ዘርፍ ጥላቻ አሳልፋችሁ እንዳታዩት ላስገነዝባችሁ እወዳለሁ። ኦነግ የታገለው ለፍትህ፣ ለነጻነት፣ ለእኩልነትና ለተሟላ የመብት መረጋጋት ነው። የታገለው የህዝቡን መሰረታዊ ጥያቄዎች ለመመለስ እንጂ የማንንም መብት ለመርገጥ አልነበረም። ኦነግ ለዚህ መብት መታገል ደግሞ መብቱ ስለሆነ ከማንም የይለፍ ወረቀት አይፈልግም። ይህ ያመለካከቱ ደግሞ የህዝቦች አብሮ መኖር የሚያዳብር እንጂ አገር የመበታተን ፍቅር አይደለም። ኦነግ ባሳለፈው የትግል ዘመናት የብዙ ኦሮሞ ልጆችን ህይወት የሰዋ ድርጅት ነው። ይህ የተሰዋው ህይወት የህዝቦችን እኩልነት፣ ፍትህ እና በዛች ሀገር ውስጥ ዲሞክራሲ ተፈጥሮ ህዝቦች በጋራ በእኩልነት አብረው እንዲኖሩ እንጂ ማንንም በማንም ላይ የማንገስ ፍላጎት ኖሮት አይደለም። ዛሬ በወያኔዎች በኦሮሞዎች ብቻ ላይ ሳይሆን በሁላችንም ላይ እየተዘነዘረ ያለውን ትላንት ፕሮባብሊ በኦሮሞዎች ላይ ብቻ የተዘነዘረውን ያንን አይነት ስርዓት ትላንትና እንደታገልነው ዛሬም እንታገለዋለን፣ ነገም እንታገለዋለን። ዛሬም ቢሆን ኦነግ የቆመለትን ዓላማ ግብፃዊ እንዳልደረሰለት ያውቃል። እንዲያውም የጭቆናው መጠን እየከፋና በጣም በዘገነነ መንገድ እርምጃው እየተቀያየረ የኢትዮጵያ ህዝቦችን ሁሉ እኩል እየለበለበው ይገኛል። ስለዚህ ኦነግ በኢትዮጵያ ውስጥ እውነተኛ ዲሞክራሲ ተፈጥሮ ፍትህ፣ ነጻነትና እኩልነት፣ የህግ በላይነት ሰፍኖ የብሔር ብሔረሰቦች ሆነ የግለሰቦች መብት ያለምንም ገደብ እስከተከበረ ድረስ ትግሉን ይቀጥላል። ይህንን ሁለንተናዊ ግብ ለማስጠበቅ ሆነ ለመጠበቅ ደግሞ ከማንም የሚጠብቀው ወይም የምናገኘው ሳይሆን የኦሮሞ ህዝብ ካለው ታሪካዊ ዲሞክራሲ ባህልና ከህዝብ ብዛቱ ጋር ተግባራዊ ለማድረግ ችሎታውም ብቃቱም እንዳለው ኦነግ ያምናል። የኦነግን አመለካከት ወይ ደግሞ አደረጃጀት ወይ ደግሞ ስለ ኢትዮጵያ ያለውን አመለካከት ይህንን ካልኩ በኋላ ወደዚህ ወደ መጣንበት የትብብር ጉዳይ ያመጣን ጉዳይ ምንድነው? እምነታችንስ በዚህ ላይ ምንድነው? አማርኛ እስካሁን ቆንጆ ነው አይደል? ይገባችኋል? ማርኩም በኋላ ተሰጥኛላችሁ። እዚህ የትብብር ዓላማ ምንድነው? ትብብሩ ስለምን አስፈለገ? ስለ ወያኔዎች ወይ ደግሞ ስለዛች ሀገር ችግር ቀደም እና ዶክተር እኔ ስለ ኢኮኖሚ ሊያወሩ መስሎኝ ነበር። ስለ ፖለቲካው ሲገቡበት እኛ ምን እናወራለን ብዬ ፈርቼ ነበር። እንዳው ስለዛች ሀገር ችግር እሳቸውን የመሳሰሉ ምሁሮች፣ ፖለቲካ አዋቂዎች፣ ፖለቲካል ኤሊትስ፣ ጆርናሊስቶች አልፎ የሀገራችን ብቻ ሳይሆን የውጭ ሀገር የሁማን ራይትስ አክቲቪስቶች ስለ ኢትዮጵያን አምባገነንነት፣ ችግር፣ ረሃብ፣ ዲሞክራቲክ ስፔሻሊ አሁን ያለውን የጸረ ህዝብ አመለካከት በሰፊው ጽፈውታል። በዚህ ጉዳይ ለእናንተ ጋር ዛሬ ዝርዝር የሚያስፈልጋቸው አይመስልኝም። ግን ይሄ መንግስት እንደዚህ ህዝብ እየፈጀ ህዝብ እየጨረሰ ዛሬ እዚህ በተቀመጥንበት ሰዓት ስንት ሰው እየታሰረ መሆኑን ሰማላችሁ። ለምን እድሜው ተራዘመ? ሰው ገደለ ከተባለ፣ ሰው አሰረ ከተባለ፣ ንብረት ዘረፈ ከተባለ፣ ህዝብ ደህየ ከተባለ
what makes him ለምን እድሜውን ማራዘም ቻለ? Is it because of Mallas strong? Is it because he is smart? እኛ ደካሞች ስለሆነ ነው? ሌሎች ብሔሮች ደካሞች ስለሆነ ነው? ማይሞች ነን? So what? Thank you. አንዱንም መቆም ስላልቻልን ነው። ምን ትብብር አንዱን ለመጥቀም ሌላውን ለመጉዳት ወያኔን ለማስፈራራት ወይ ደግሞ የወያኔን አይነት የፖለቲካ ጌም ለመጫወት እርስ በርሳችን አንዱን ከአንዱ አስበልጠን እዛችን ሀገር ወንበር ለመጨበጥ ሳይሆን በእውነት እስከዛሬ ያካሄድነውን ትግላችንን ገምግመን ያካባቢያችንን ተጨባጭ ሁኔታ አጥንተን በጎረቤት ሀገሮቻችን በአፍሪካ በዓለም እየተካሄደ ያለውን የፖለቲካ ሙቭመንት አጥነን ከፊታችን ተጋርጦ ያለውን ዘደኛ የህዝብ ጠላት ለመጨረሻ ለመጣል የዘላቂ ሰላም ዲሞክራሲና ነጻነት ብልጽግናና ለህዝቦች የጋራ እድገት የሚበጅ ዘላቂ ፍትህ ምንድነው እንዴትስ ይመጣል የሚለውን አጥነን የደረስንበት ቁርጠኛ ውሳኔና የማይታጠፍ ጎዳና እንጂ ዝም ብለን በግብታዊነት ወያኔን ብቻ ለመጣል ያሰብነው ዓላማ እንዳልሆነ ኦነግ ሊያረጋግጥላችሁ ይችላል። በእኛ እምነት ለኢትዮጵያ ህዝቦች ፍትህ ዲሞክራሲና አንድነት የሚታገሉ ኃይሎች ያለመተባበርና እርስ በርስ መነታኮር የወያኔ ረጅም እድሜ የሰጠ በመሆኑ ይህንን አምባገነን ዲሞክራሲያዊ ማፊያ እድሜ ለማሳጠር መሰረታዊ ፎርሙላው የጋራ ህብረትና ትብብር መፍጠር ነው ብሎ ያምናል። ይህ ፎርሙላ በጣም ሲምፕል ነው። ትብብር ለመፍጠር አንድ ቋንቋ መናገር የለብንም። ትብብር ለመፍጠር አንድ ሃይማኖት ሊኖረን አይገባም። ትብብር ለመፍጠር አንድ ዓላማ ሊኖረን አይገባም። አንድ አርማ ይዘን መኖር አይገባም። የዚህን መንግስት ጥልቅ ክፋት ብቻ ማወቅና በዛች ሀገር ውስጥ እየተደረገ ያለው ክፋት ለዛ ህዝብ አይበጅም ብለን መነጋገሩን ብቻ ነው ለዚህ ትብብር አንድ ላይ የሚያመጣን ጉዳይ። ወያኔ ስማርት አይደለም። እኛንን ኦፖዚቱን ማለት ግን አልፈልግም። መሰረታዊ የተፈጥሮ ልዩነት አለን። ግልጽ ነው። ቋንቋችን፣ ባህላችን፣ ያኗኗር ዘይቤያችን፣ ታሪካችን ብዙ ነገር አንድ ላይ አድርገን ይችላል። ይሄንን መሰረት በማድረግ ወያኔዎች በህዝባችን ላይ የሊናና የልቦና መተት ሰርተዋል። ወደዛ ምን ይህ መተት ምን አይነት መተት ነው? ኦሮሞዎች ወይሞነግ ኢትዮጵያን ሊበታትናት ነው። እኛ ከመንገድ ዞር ካልን አማራውና ኦሮሞው ሩዋንዳ ይሆናል። አንቀጽ 39 ኢትዮጵያን የሚበታተን አጀንዳ ነው። ኦነጎች ይህንን ተግባራዊ ለማድረግ ይመኛሉ። አማራዎች ትላንት የነበረውን ስርዓት ለመመለስ ይታገላሉ። አንቀጽ 39ን ለማጥፋት ይፈልጋሉ። ትናንሽ ብሔረሰቦች እኛ ከሌለን እስካሁን ያገኛችሁት እውነታ ይጠፋባቸዋል። ይህንን በመሳሰሉ አልባሌ ላይ ህዝባችንን ልቦናውን እና ህሊናውን ሰርቀውታል። ይህንን ፈጠረ። በህዝብ መሃል ምን ፈጠረ? ፍርሃት ፈጠረ፣ ጥላቻ ፈጠረ፣ ንቀት፣ ብቀላ፣ ቂም፣ አልባሌ የሳይኮሎጂ ጦርነት ወረደበት። ህዝባችን በዚህ አሳቃቂ ሁኔታ ውስጥ መኖሩ እኛም ለዚህ ህዝብ ቆም የምንለው ድርጅቶች ወይም ፖለቲካ ኤሊቶች የዚህ ህዝብ ነጸብራቅ በመሆናችን
ይሄንኑ አመለካከት ወስደን ተደራጀን ግማሻችን እምነታችን ከዚህ ጋር የተገናኘ ሆነ ለግማሹ ኦሮሞና የአማራ ድርጅት አንድ ላይ ቁጭ ማለቱ ወይ ደግሞ ኢትዮጵያ ድርጅት አንድ ላይ ቁጭ ማለቱ ተአምር መስሏል ምክንያቱም ይህ መተት ጭንቅላት ውስጥ ታስሯል እነሆ ዛሬ ኦነግ ከግንቦት 7 ጋር አትሊስት ይህንን መተት በጣጥሶ ከኢትዮጵያ ህዝቦች ጋር በአንድነት ይህንን መንግስት ለመጣል ቆመናል ይህ መተት ከህዝባችን ለመፍታት መጀመሪያ ራሳችንን ከፈተናል ከዚያ በኋላ ወደ ህዝባችን ይዘዋወራል እናንተን ካመናችሁ ነገ ደግሞ የኢትዮጵያ ህዝብ ሁሉ በዚህ ሊያምን ይችላል በዚህ መሰረት ያንን የልቦና ህመም ፈውሰን ፍርሃትን በመተማመን ጥላቻን በፍቅር ንቀትን በመከባበር በቀላም በመታረቅ ቂምን በይቅርታ አንባልን በእውነታ አድርገን ተባብረን ህዝባችንንም ከዚህ የሳይኮሎጂ ጦርነት አድነን በፍቅር በመተማመን በመከባበር በእኩልነት ለእውነተኛ ፍትህ ነጻነት ዲሞክራሲና እድገት የሚያደርሰንን የእውነተኛ ዲሞክራሲን መንገድ በመቀየስ በዚህ አስከፊ አምባገነን መንግስት ላይ በጋራ እንዲያምጽ ለመታገል ማንኛውንም እርምጃ ለመውሰድ ኦነግ ዝግጁ ነው ካለፉት ዓመታት የወያኔ አገዛዝ ብዙ ተምረናል ህዝቦችን ከህዝቦች ማጋጨት ድርጅቶችን ከድርጅቶች ማጋጨት ዋነኛው ሲስተም ሆኗል ወያኔዎች ታርጌት የማይገቡ ሰዎች ናቸው you know what I'm saying you cannot shoot them በአንድ ስፓና ስናይፐር ሹት መምታት የማትችለው መንግስት ነው he is like ህፃን ልጅ እናት ስትቆጣ ወደ አባቱ ይሮጣል አባት ሲቆጣ ወደ እናት ባለጌ ሆኖ የሚያድገው he has been playing among us በህዝቦች መካከል እየተራራተ አንዴ ኦሮሞውን አንዴ አማራውን አንዴ ትግራውን አንዴ ሳውዙን እየመሰለ ኢትዮጵያን ህዝብ እያናጋ እድሜውን ያራዘመ መንግስት ነው በዚህ ደግሞ ሂድዳስ አሸንፎናል ማለት እንችላለን we have to admit it then we can ተመልሰን ልንነሳ እንችላለን በአዲስ አበባ ከተማ ውስጥ ቅንጅት ቆንጆ ድርጊትን ፈጽሟል ብዙ ህይወት መስዋዕት የከፈሉበት ሰላማዊ ሰልፍ ሲኖር እዘታ ከሶማሌዎች ወደ ኦጋዴኖች ወደ ኦሮሞዎች የአፋሮች ጋስ እንጆይ ያረቡ ይመስላችኋል not really ኦሮሞ ልጆች ዩኒቨርሲቲ ወጥተው ጎዳናውን ሲሞሉት ኦሮሞ ደግሞ ምን ነው የሚፈልገው የሚል ጥያቄ አልነበረም of course ባይተዋር ሁሉም ሲያይ ነበር that is a mistake ኦጋዴንም ሲጮህ የጎንደርን ገበሬ መጮህ አለበት የባሌ ገበሬ ሲጮህ የወሎም አብሮ መጮህ አለበት አብረን ያንን መሰል ጩኸት ካሰማን ወያኔ የሚደበቅበት የሚቀበርበት ጓዳ ሊኖረው አይችልም ህዝባችንን እንደ ቶራ ቦራ ከተራራ ወደ ተራራ እየሮጠ እስካሁን ቆይቷል ሌላው ድራማው የስልጣን ጉዳይ ነው አዲስ አበባን ኦሮሞዎች ጥያቄያቸው ሞቅ ባለ ዘመን እና ጥያቄያቸው ጠንከር ባለ ዘመን come on እቺ አዲስ አበባ ፌደራል ሀገር ነችና you guys move to የት አዳማ ወደ ናዝሬት ሂዱ ከዛ አማራው ደግሞ ለላለ ተጫወተ ተደሰተ which is very good አሁን በዘመን ሆነ ኦሮሞዎችም እዛው ሄዱ አለቀስን አዛውንቶቻችንም እስር ቤት ገቡ ተማሪው እስር ቤት ገባ ቅንጅት መጣ ተጨበጨበ አዲስ አበባን which is very good ኮንትሮል አደረጉት
አሁን ደግሞ አይሆንም ደግሞ አማሮች እዚህ ከተማ ውስጥ መብዛት ጀምሯል በሌላችን አዲስ አበባ ደግሞ ወደዚህ መልሷት አሁን ከአዳማ ብሎ ደግሞ አሁን ደግሞ አመጣት አሁን ደግሞ አማራው አለቀሰ ኦሮሞ ደግሞ ትንሽ ይስቃል ይሄ ማለቅ አለበት ምን ሲቃውም የምናለቅሰው አንድ ላይ መሆን አለበት አዲስ አበባ ናዝሬት ይሸደው ጎንደር ይሸደው ሀገራችን ናት ብለን አንድ ላይ እንናገር ይሄን ማድረግ ካቻልን ያንን ህዝብ ልናድነው እንችላለን ያችን አገር ልናድነው እንችላለን እና ወያኔ ብዙ ፍጥራዎችን ሰርቷል እንኳንም ለኦሮሞ ህዝብ እንኳንም ለአማራ ህዝብ እንኳንም ለደቡቦች ለራሱ ለትግራይ ህዝብ ያልሆነ መንግስት ነው ለመለስ እየፈጸሙ ላሉት ጉዳይ የትግራይ ልጆች ያገኙት ነገር ብዙ የለም በሐዋዜላ የተደረገው ጭፍጨፋ ኢትዮጵያ መንግስት ብቻ አይደለም ተጠያቂው ነው ትግሮችን በህዝቡን እያስጨረሰ ሐዋዜላ ካሜራ ሲቀርጽ የነበረ ማፊያ መንግስት ነው በአዲስ አበባ ለፊንፊኔ ዋና ከተማ ውስጥ በመትሪያስ ህዝቡን ጨርሶ ወንድሞቻችንን የቅንጅት ሰዎች እስር ቤት ያስገባ መንግስት ነው ምን ይደንቃል ዛሬ የኦሮሞ ልጆችን እያረደ ኦነግ ሰው እንደዚህ ያርዳል ብሎ ድራማውን ለሰው ቢያሳይ ምን ይደንቃል ይህንን መንግስት ለመገልበጥ ይህንን መንግስት አጥፍቶ በዛ ሀገር ዲሞክራሲን መመስረት አስፈልገንም የትብብራችን ዋና ዓላማ ይሄ ስለሆነ ማናችሁ በኢትዮጵያዊነትም በብሔሩም የምታምኑ የዚህን አገር አስከፊነት ገጽታ የተረዳችሁ ወደዚህ ወደ ትብብሩ እንድትመጡ ጥሪያችንን እናቀርባለን የመጨረሻው ጉዳይ ስለ ኢትዮጵያና የኢትዮጵያ ህዝቦች በዚህ ፖይንት እንደማታጨበጭቡ እርግጠኛ ነኝ የኢትዮጵያ ችግደኛ ሀገራችን ልበለኝ መቼም በኮሎኒም በኒዮ ኮሎናሊዝም በኤክስፓንሽንም በኦኩፔሽንም ወደም እንደዘመኑ በሪጅም ቼንጅ የሚሆን ከተመሰረተች ወደ አንድ ነበረች ሁለት ሆና ታውቃለች ነች ኢትዮጵያ ሁለት ነች አንድ ናት አይደል ግን ለዘመናት ይዘመር የነበረው መዝሙር ዘፈኑ ቄሱ ሼኩ ሁሉም ስለ ኢትዮጵያ አንድነት ያለቅሳል ዋይ አንድ ሆነች ከተባለ ለምንድን ነው የምንለቀስላት ምን ፍራቻ አለና ነው የለቅሶ ሌላ ነገር ማልቀስ የለብንም ቅድም እሳቸው እንደተናገሩ ስለ ኢኮኖሚ ስለ ድህነታችን that's where we listen there is something missing there okay ሰዓት ያለቀ ነው okay ኢትዮጵያ እናት ሀገራችን አይደል የሁላችን እናት ወይስ ግማሾቻችን እንጀራ እናት ኦኬ ኢትዮጵያ የሁላችንም እናት ብለን የምናምን ከሆነ ደቡብም ኦጋዴንም አፋሩም ኦሮሞውም ኢትዮጵያ እኩል አብልታለች እኩል አጠጥታለች እኩል የእናት ፍቅር ሰጥታለች ያ that's where we start to talk ከዛ መነሳት አለብን ኢትዮጵያ የግማሻችን እናት የግማሻችን እንጀራ እናት ነበረች ግን እናት እናርጋት እናት ለሁላችንም እናት እንድትሆን ማድረግ እንችላለን አብረን ያንን ግን ማመን አለብን መጀመሪያ የማን እናት እንደነበረች ግን መተማመን አለብን
ግማሹን አብልታ ግማሹን ያላበላች ግማሹን አልብሳ ለሌላው ያላለበሰች ግማሹን በአገር ቤት አስቀምጣ ሌላውን ያሳደደች እናት ያ ከዛ መነሳት አለብን መጽሐፍን ወከማ ጃጅም በዚህ ጃጅ አናረግም ኢትዮጵያችን ነች እስካሁን ድረስ ውስጡ የተቀመጡት ስንኞች ወይም አረፍተ ነገሮች ወይም paragraphs we never opened it now it is time to open that ኢትዮጵያን መጠበቅ የሚችለው ኢትዮጵያን አንድ ሊያረጋት የሚችለው የህዝቦች አንድነት እንጂ ካርታዋ አይደለም ወጣት with a brilliant dream ያ ባንድራውን ምን ያለን ይሰራ ነው አይደል የሆነ ግን ባንድራ ብንወስድ ምን ችግር አለው እኛ አብረን መኖር ከቻልን ችግር የለው የህዝብ አንድነት ካለ ችግር የለው የዘራፍ ፖለቲካ ኤርትራን አዳናት ሰራፋን ጨፈርን ሚሊዮን የሚቆጠር ህይወት አጠፋን ከመጀመሪያው ግን ኤርትራን ጥያቄ ወደሞ የኤርትራን ህዝብ እንደ ህዝባችን ያበላን ለኤርትራን ህዝብ እናት ምንሆን ኖሮ ዛሬ ፕሮባብሊ ብዙዎቻችን ስምን እንደነበረው ኢትዮጵያ ኤርትራ ከሄደች አንገቷ ይቆረጣል እና 20 አመታችንን ያለ አንገት ቆኖረናል ያንን ጣጣ ማስቀረት የምንችለው ኢትዮጵያ የሁላችንም እናት ነበረች ወይ ከሚለው ጥያቄ ስንነሳ ነው ሌላው በዚህ ጉዳይ ላይ ብዙ የሚያነጋግረው ነገር ስለ መገንጠል ነው መገንጠልን ብዙዎቻችን እንፈራለን ኢትዮጵያን አንድነት የምንወድ ምን maybe መገንጠልን አንወድም ግን መገንጠልን ከመጥላት መገንጠልን የሚያስከትሉ ነገሮች መጥላት አይሻልም ኢትዮጵያ ዲሞክራቲክ አገር ከሆነች ሁሉም ህዝብ አብሮ የመኖር ፍቅር ካለ ትብብር ካለ እኩልነት ካለ ነፃነት ካለ ነፃነታቸውን ያገኙትስ ከአገሮች ምን አየናላቸው ያ ነፃን አብረንም ኖረን ነፃነት ሊኖረን ይችላል አንድ ላይም ኖረን የፍትህ የእኩልነት ጉዳይ አብረንም ያለን ሊኖር ይችላል ስለዚህ ዋነኛው የኢትዮጵያን ችግር የኢትዮጵያ ካርታ ሳይሆን የኢትዮጵያን ህዝቦች ጉዳይ ነው የኢትዮጵያን ህዝቦች ጉዳይ አንድነት ደግሞ መምጣት የሚችለው ህዝብን ሶማሌዎችና ኦሮሞዎች ተመሳሰላላችሁ ታይምናችሁ እናንተን አንድ ጋር እንዳጋጫችሁ አማራና ትግሬ ደግሞ ትንሽ ቋንቋውን ከከምናምን ይጨመራል እንጂ አንድ ነውና እናንተም አንድ መሆን ትችላላችሁ በማጠጋጋት ይሁን ጉዳይ አይችልም ኦሮሞን እንደ ኦሮሞ ኦሮምኛውን ባህሉን ወጉን ክብሩን አውቀንለት ጉራጌውን ሶማሌውን አፈሩን አማራውን ትግሬውን ይህን እኛን ኢትዮጵያ የሚያኮራን እንጂ የሚያጠፋን ጉዳይ አይደለም የህዝቦች አንድነት የሚባለው ይሄ ነው በመከባበር ላይ አንድ ላይ የመጣ ህዝብ ያቺ ያኔ ይሄንን የመሰለ ስርዓት ፈጥረን የምንፈጥራት ኢትዮጵያ የሁላችንም ኢትዮጵያ እናት የምትሆን ኢትዮጵያ ያቺ እናት ነች ኦሮምኛውንም አማርኛውንም ትግርኛውንም እኩል የምታከብር ኢትዮጵያ የሁላችንም እናት ትሆናለች ነገ የምንመኛት ኢትዮጵያ እኔ በአማርኛ የምናገርባት ሳይሆን አቶ አንዳርካቸው በኦሮምኛ የምናገርባት ኢትዮጵያ መሆን አለባት ያኔ ነው ሁሉም ያቺ ሀገር የሆነ ሀገር ነች ማለት ነው የሚጀምረው ይሄንን የታሪክ ስህተት ማረም የምንችለው ካሁኑ ነው ላለው ዋናው አቶ የቆሙት ሰዓት ያልቆ ነው መሰለኝ በተትና ስላዳመጣችሁኝ አመሰግናለሁ በአማርኛዬ ጉዳይ ላይ ይቅርታ ጠይቃለሁ በጣም አመሰግናለሁ በመስከም ልናስቀምጣቸው በጣም ደስ ይለኛል ዛሬ እንዴት ነው ነገር ሁሉ ይጣፍጣል በጣም ደስ የሚል ነገር ነው እየሰማን ያለነው
በእውነቱ አቶ አሜን ጆንዲን በጣም እስቲ እንደው ከጭብጨባ ሌላ አንተ ሊደረግ የለም አንድ ሞቅ ያለ ጭብጨባ ምክንያቱም ብዙ ጥያቄዎች ነበሩኝ ፐርሰናሊ ባምሮ ውስጥ ማለት ነው ዩኒቨርሲቲ ተማሪ ሆኜ 2001 2000 እንደዛ አካባቢ ነውና አድሚኒስትሬቲቭ ጥያቄ ነበረው እዛ ቦታ ላይ ይሄን ማንሳት የለብኝም ይሆናል ምናልባት ግን እንደ ሞዴሬተርነቴ ማለት ነው ግን እቺን ሳልጠቅስ አላልፍም ከጊዜው አኳያ ባይኔ ያየሁት ነው በጣም የተበላሸ ስጋ ስቶሪ ውስጥ ሲገባ ነው ያየሁት ከዛ ተማሪዎች እኔንም ጨምሮ ፐብሊክ ፎን ተጠቅመን የደወልነው ፖሊስ ወዲያው ፖሊስ መጣ ወዲያውኛን ወደ አንድ ቦታ አደረጉን ሜን ካፌ ሳይሆን ሌላኛው የኤክስማ ሳይሆን ሌላኛው 6 ኪሎ ነው 6 ኪሎ ካምፓሱን ማወራው ወደዛኛው ያለው ካፌ ጋር የበሉት ልጆች በአጠቃላይ ታምኑ ኔክስት ዴይ ሁሉም ሰው ፓናዶል ነው የሚሰጠን የነበረው ራሳችንን ስንል ፓናዶል ነው ወዳችንን ስንል ፓናዶል ነው ምንም ስንል ፓናዶል ነው ይሰጠን ሌላ ነገር አልነበረምና ተማሪው እንዳለ ተሰበሰበና ወጣን ተይለኛ ለሚያሴ ባለም ይባላል ግን ቡና ምናምን እንደሚሸጠው ቡና ለመጠጣት ወጥቼ ነበር ከምሽቱ የኢትዮጵያ አቆጣጠር 1 ሰዓት ተኩል አካባቢና የካምፓሱ መብራት ጠፍቷል ስንመለስ በሩ ተዘግቷል የገባ በጣም ሌላ ሰው ማይገባም ተመለስኩኝና ወደ ባሩ ተቀመጥኩኝና እዛው ትንሽ ጠብቄ በኋላ ላይ ተመልሼ ሲሄድ ጩኸት ነበረ all over the place እኔ ዶርሚተሪዎቹ አንደኛው የወልዲያ ልጅ ነው ሁለት የወለጋ ልጆች አሉ አንደኛው ወደኛ 4 ነበርና የአንደኛው እጅ ተወስዶ ሆኗል ተሰውሯል እና ብዙ ጊዜ ዲቪሽን ያንን እንትን አድርጓል ቀጠለ ከዛ በኋላ እኛ እንደዚህ አይነት ነው መውረድ አለበት ፕሬዝዳንት የዛን ጊዜ ሀገር ወጥተው ነበር የዩኒቨርሲቲ ፕሬዝዳንት ምክትል ፕሬዝዳንት የነበሩት ሰበሰቡንና ምንም አታመጡ ማለት ከዛ በኋላ ቀጠልን ስትራይክ ማድረጋችን ማለት ነው በኔክስት ዴይ የነበረው ምንድነው ለወጡትና የኦሮሞ ተማሪዎች ናቸው ስማችንን ነበር ይጠይቁ የነበረው እና ይሄድም አንፈልኩ አዲስ አበባ ልጅ እንደሆነ ነው እዛ ውስጥ ካደረኩኝና በኋላ የካየሩት ነው ዜና እዛ ጋር ሌላ ነው የሚያወራው እና በጣም እዛን ጊዜ ብዙ ነገር ሁሉም ሶስቱም ዶርሚተሪዎች እስር ቤት ነው የገቡት ላኪሉ ነው የበደላው እጅ ነበረ ሶስቱንም ጨምሮ ሄደዋል የነበረው የምታውቁት ነገር ነው ተፈጸመ ማለት ነው እና ስም ይጠይቃሉ ላስት ኔም ይጠይቃሉ ወራው ስም ካለ የፖቲዮ ፕሪዝን ቀጥታ ይዘው ይሄዳሉና ያ ነገር አለ በቋንቋ ምናምን እንትን አላረግም የያችሁን እንዳልወስድ ያ ሁሉ ነገር አለ ጥያቄዎቹን ክሊር ያደርጉልኝ ነው አድርጌም የተየኳቸው ነገር ነበር በፊት ሌሎቹንም አይቻለሁ ይሄን ለተደሞ ዛሬ የነበረው እንትን በጣም ኢንሳይቲንግ ነው በጣም ታንኪው አቶ አሚን ወደሚቀጥለው አቅራቢ ሄዳለው የግንቦት 7 አቶ አንዳርጋቸው ጽጌ እነዚህ ሰዎች በአካልም እናቃቸዋለን በሚዲያም እናቃቸዋለን በኋላ ጥያቄዎቻችሁን ምላሽ የምታገኙትን ከነሱ ነው ሌላ